ጄኔራል ታደሰ በወልቃይት ጉዳይ ከጠቅላይ ሚኒስትሩ ጋር ሊወያዩ ነው። ሰላም እንደምንላችሁ የፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው። ለቻናላችን አዲስ ሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ኃይሎች የተያዙ ያሏቸውን ወልቃይትንና ሌሎች የክልሉ አካባቢዎችን ነፃ ማውጣት በሚል አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታወቁም። ሌተናል ጄኔራል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካዊ ውይይት እንዲደረግ እንጠይቃለን ብለዋል። ፕሬዝዳንቱ ይህንን የተናገሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጁነት ቢሮ ምክትል ዳይሬክተር ቶርባን ሳሌ የተመራ ልዑክ ሰኔ 19 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ ከልዑካኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርግ ምክንያት የለም ሲሉ ገልጸው ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተረባርበው መስራት ያስፈልጋል ማለታቸውን ከጽህፈት ቤታቸው ያገኘነው መረጃ ያሳያል። የፕሬዝዳንቱ ጽህፈት ቤት በመረጃው እነዚህን አጀንዳዎችን ቅድሚያ ሰጥተው በቀጣይ ከጠቅላይ ሚኒስትሩ ጋር እንደሚወያዩ ቢያስታውቅም ውይይቱ መቼ እንደሚደረግ አልገለጸም። በሌተናል ጄኔራል ታደሰና በኢትዮጵያ ከተመድ ልማት ፕሮግራም ልዑካን ቡድን መካከል የተደረገ ውይይት በትግራይ ክልል ወቅታዊ ሁኔታና በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ ላይ ትኩረት ያደረገ መሆኑን ጽህፈት ቤቱ ጠቁሟል። ፕሬዝዳንት ታደሰ በውይይቱ በፕሪቶሪያ የሰላም ስምምነት አፈጻጸም ይሁን አጠቃላይ በትግራይ የደህንነት ዋስትና በአስተማማኝ ሁኔታ ለማረጋገጥ በትግራይና በፌዴራል መንግስት መካከል ፖለቲካዊ ውይይት እንዲደረግ ጊዜያዊ አስተዳደር ጥያቄ እንደሚያቀርብ መግለጻቸውን አስታውቋል። የፕሪቶሪያ የሰላም ስምምነት በዋናነት አውዳሚውን ጦርነት ለማስቆምና በዘላቂነት ሰላም ለማረጋገጥ የተፈረመ ነበር ሲሉ ፕሬዝዳንት አስታውሰዋል ያለው መረጃው፣ ይሁን እንጂ በፌዴራል መንግስቱ በኩል ተፈናቃዮች ወደ ቀያቸው እንዲመለሱና የክልሉ ግዛታዊ ሉዓላዊነት እንዲረጋገጥ በማድረጉ ረገድ ትልቅ ክፍተት አለበት ሲሉ መግለጻቸውን ጠቅሷል። ባሳለፍነው ሚያዝያ ወር መገባደጃ ላይ የክልሉ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ የትግራይ ክልል 40 በመቶ የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉም ገልጸዋል። ፕሬዝዳንቱ ይህንን የገለጹት በኢትዮጵያ የጀርመን አምባሳደር የሆኑት ጄነስ ሳኒፊልድ ሚያዝያ 28 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ሲሆን የጊዜያዊ አስተዳደሩ ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ብለዋል። ፕሬዝዳንት ሌተናል ጄኔራል ታደሰ የተፈናቀሉ ዜጎችን ወደ ቀያቸው መመለስም ይሁን የትግራይን ህገ መንግስታዊ ግዛቶች ከጦርነቱ በፊት ወደ ነበረበት እንዲመለስ ማድረግ የፌዴራል መንግስት ኃላፊነት መሆኑን ለአምባሳደሩ መግለጻቸው ይታወሳል። በተጨማሪም የመጀመሪያው ዙር ታጣቂዎችን ወደ ማህበረሰቡ የመቀላቀል ተግባር እስከ መስከረም ይጠናቀቃል። ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉም ተናግረዋል። ፕሬዝዳንቱ ትናንት በነበራቸው ውይይት የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ መልሶ መቀላቀልን ዲዲአር በተመለከተ በሰጡት ማብራሪያ የቀድሞ ተዋጊዎች እየተሰጣቸው ያለው ገንዘብ ወደ ህብረተሰቡ እንዲቀላቀሉ የሚያግዝ እንጂ እንዲቋቋም የሚያስችል አይደለም ማለታቸውን ጽህፈት ቤታቸው አስታውቋል። ይህም ዓለም አቀፉ ማህበረሰብ ቃል በገባው መሰረት ሊፈጽም ይገባል ብለዋል። ፕሬዝዳንቱ ለልዑኩ የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙን ገልጸው ፓርቲው የፕሪቶሪያ የሰላም ስምምነት ፈራሚ በመሆኑ ችግር እንዳይፈጠር በአፋጣኝ ከፌዴራል መንግስት ጋር ፖለቲካዊ ውይይት በማካሄድ መፍትሄ እንዲያገኝ መስራት አስፈላጊ መሆኑን እንዳስገነዘቡ ጽህፈት ቤታቸው በመረጃ አመላክቷል። ልዑኩ በበኩሉ በፕሪቶሪያ የሰላም ስምምነት አፈጻጸም በተለይም የቀድሞ ታጣቂዎች ወደ ህብረተሰቡ ከተቀላቀሉ በኋላ በቋሚነት ሊቋቋሙበት የሚያስችላቸውን የገንዘብ ድጋፍ እንዲያገኙ ለማስቻል እንዲሁም ክልሉ እንዲያገግም ለማድረግ የተለያዩ ፕሮጀክቶችን ቀርጾ እየሰራ መሆኑን የተመለከተ ማብራሪያ ማቅረቡን አስታውቀዋል። በተጨማሪም የቀድሞ ተዋጊዎች ነፃ የትምህርት ዕድልና አጫጭር ስልጠናዎች እንዲያገኙ በማመቻቸት ራሳቸውን እንዲችሉ ለማድረግ እገዛ እንደሚያደርግ ማስታወቁን አካተዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን